ወንድም እህቶቼ እነሱ እኮ እኛን ለማሳሳት ያላፈሩ እኛ እንዴት በእናታችን ቅድስት ድንግል ማርያም እናፍራለን? ጆሮ ያለው ይስማ፣ ማርያም አማላጅ ናት። መናፍቁም ይስማ፣ ማርያም አማላጅ ናት። ዓለም ሁሉ ይስማ፣ ማርያም አማላጅ ናት። አማላጅ ድንግል አማላጅ አማላጅ ድንግል አማላጅ ማርያም አማላጅ አማላጅ ማርያም አማላጅ። እናታችን ቅድስት ድንግል ማርያም ትልቅ ውለታ ያዋላችላችሁ። ሁላችሁም እስኪ ኮሜንት ላይ ማርያም ማርያም እያላችሁ ጻፉ። ወገኖች በዚህ ድርጊት እንዳትታለሉ። አሁን ለሁለተኛ ጊዜ አይደል ሰሞኑን እንዲህ አይነት ነገሮችን እያየን ነው። አንዷም ሴት ናት የእመቤታችንን ስዕል ይዛ እንደዚሁ ሰሞኑን አይታችኋል ሶሻል ሚዲያ ላይ። ሁለተኛ ይሄ እነኚህን ሰዎች በእርግጠኝነት ነው የምነግራችሁ፣ እርግጠኛ ሆኜ እነኚህን ሰዎች ያሰማራቸው ደህንነት ነው፣ ያገዛዙ ደህንነት። ለመሰላችሁ ሁለት ዓላማ አለው። አንዱ እኛንም ወደ ጎዳና ይዞ ለመውጣት ነው። እንግዲህ እስላሞች እና መናፍቃን ናቸው አይደል እንደዚህ እያደረጉ የሚበጠብጡ እና ከዛ ለማደባደብ ነው እንግዲህ እያመቻቸን እያዘጋጀን ያለው፣ ወደ ጎዳና እንድንወጣ እየሳበን እየጎተተን ያለው እና አንደኛው ይሄ ነው ምክንያቱ። ሁለተኛው ደግሞ ይሄ ነገር ወንጀል ነው ወገኖች። ህገ መንግስታቸው ወንጀል አድርጎታል። ለእምነት ከተፈቀደ ቦታ ውጪ በመንገድ በየፌርማታ በፐብሊክ ስፔሶች ሁሉ ሃይማኖታዊ ስብከትን መስበክ ህገወጥ ነው፣ ወንጀል ነው። ህገ መንግስታቸው ነው ይሄን የሚለው፣ ልብ በሉ። ስለዚህ አሁን ይሄንን ወንጀል ሲፈጽሙት የቆዩት በተለይ መናፍቃን ናቸው ዋናዎቹ፣ ህገወጥ የሆነ ስራ ሲሰሩ የኖሩት ማለት ነው። ማለት ተፈቅዶላቸው ለፖሊስ ብትጠቁሙ ወንጀል ሆኖ እያለ በቁጥጥር ስር አውሎ ማድረግ የሚጠበቅበትን ነገር አያደርግም። እኛ በተደጋጋሚ ሞከረ ነው ስላየ ነው። ህገ መንግስታዊ ጥሰት ነው ይሄ። የገዛ ህገ መንግስታቸው ነው እየተጣሰ ያለው። ነገር ግን ለፖሊስም መመሪያ ስለወረደለት መናፍቃን እንደዚህ ሲያደርጉ ምንም እንዳያደርጉ እንዳያደናቅፏቸው እና የፈለጉትን እንዲያደርጉ አገዛዙ በውስጥ አሰራር ስለፈቀደላቸው ለፖሊስ ብትጠቁሙ እናንተን ነው አንጃ ግራንጃ የሚፈጥርባችሁ እንጂ እናንተ ህገወጥ ነህ ለምንድን ነው ይሄን የምታደርገው ብሎ ወደ ፖሊስ ተቋም እሱን አይወስድም። እና ይሄንን ወንጀል ሲፈጽሙ የኖሩት መናፍቃን ስለሆኑ እና እስላሞችም ስለሆኑ እኛ እንደዚህ አይነቱ ወንጀል ላይ ስለሌለን እስካሁን ስላልነበርን የዚህ ወንጀል ተጋሪ ለማድረግ ነው እኛን ኦርቶዶክሳውያንን የዚህ ወንጀል የዚህ ጥፋት ተጋሪ ለማድረግ እኛም ተወቃሽ ሁላችሁም ናችሁ ለማለት ነው። እንግዲህ እኛ የምንወቅስበትን ይሄን ክስ የምናነሳበትን የሞራል ልዕልና ሊያሳጣ መሆኑ ነው። እንግዲህ አያችሁ እናንተ ስታደርጉ የለ ለማለት የሆነ ጊዜ ያን ክስ ማንሳታችን አይቀርም አያችሁ። እና ለዛ ቀን ይሄንን ክስ ለማንሳት እንዳንበቃ ለማድረግ እኛንም ለማርከስ እኛንም ለማስፎረሽ ነው ይሄንን እያደረገ ያለው። አትጠራጠሩ። እነኚህ ደህንነቱ የላካቸው ቅጥረኞች ናቸው። ደህንነቱ ያሰማራቸው ቅጥረኞች ናቸው። ዓላማው ቅድም እንደነገርኳችሁ ነው። አንደኛው እኛንም ስቦ ወደ ጎዳና በማውጣት እንግዲህ ቀጣይ ጊዜ ምን ይደረጋል ማለት ነው። አሁንም እየተደረገ ነው። ኦርቶዶክስ እዛው ይቆማል፣ መናፍቁም እዛው ይቆማል። ሁለቱም ይጫጫሃሉ፣ ከዛ ይደባደባል። ተመልካችም አብሮ እንዲህ አይነት ቀውስ ለመፍጠር ሴታፕ እየሰራ ነው በእኛ ላይ። አንዱ ይሄ ነው። ሁለተኛው ደግሞ እኛንም ለማስፎረሽ፣ እኛንም ወንጀል ለማሰራት፣ እኛንም ህገወጥ እንድንሆን ለማድረግ
እያደረገ ያለው ነውና እንዳትሸወዱ ተጠንቀቁ። እንዲህ የሚያደርጉ የኛ የመሰሉ ሰዎችንም እንዳታበረታቱ፣ እንዳትደግፉ፣ ጎሽ ደጋረክ እንዳትሉ። ወላዲተ አምላክ ሲጀመር እኛ በወላዲተ አምላክ አፍረን አናቅም። ትምክህታችን ናት፣ ኩራታችን ናት፣ አለኝታችን ናት። ያለውን ሰምታችሁታል አይደል? መናፍቃን እንኳን እኛን ለመናገር ሳያፍሩ እኛ እንዴት በእናታችን በቅድስት ድንግል ማርያም እናፍራለን? ማን ያፈረው? ጭንጋፍ ቅጥረኛ ካድሬ የሆነ ጭንጋፍ ደግሞ ይሄ ሰው ሆኖ ደግሞ እሱ በእኛ ላይ ሊቆምር። ያችም እንደዛው ሰሞኑን አይታችኋታል። ቪዲዮውን ስላላገኙት ነው። እሷም እንደዛው ያደረገችልኝን ልመሰክር። ይሄ ዜብራ ላይ ቆሞ ነው። አይታችሁታል አይደል? እንግዲህ ምን ያህል እኛን አጉራ ዘለል ለማሰኘት ጥረት እያደረጉ እንዳሉ። ዜብራ ላይ መንገድ፣ የመኪና መንገድ ዜብራ ላይ ነው ቆሞ ይሄን እያለ ያለው። አሁን ይሄ ቪዲዮ ይያዛል። ከዛ አገዛዙ መውቀስ በፈለገ ጊዜ ይሄን አውጥቶ መዞ ይሄው ዜብራ ላይ ቆማችሁ እኮ ነው ያውም ሊል ነው እኮ እና ያችም እንደዚሁ መንገድ መተላለፊያ ሰው አላሳልፍ ብላ ነው ይሄን የምታደርገው። እና አውደ ምህረት ነው ለዚህ ቤተክርስቲያን የፈቀደችው ቦታ ወላዲተ አምላክ ያደረገችልንን እንመሰክርበት ዘንድ ቅዱሳን ያደረጉልንን እንመሰክርበት ዘንድ የተፈቀደው ቦታ አውደ ምህረት ነው። አዎ መመስከር ተገቢ ነው፣ ቃሉም ያዘናል። ቦታውን ግን መምረጥ አለብን። ለማን መመስከር እንዳለብን ለማምን፣ ለአሕዛብ፣ ለአረመኔ፣ ለጠላት፣ ለአጽራረ ቤተክርስቲያን አይደለም ሄደን የምንነግረው። ለሚያምኑት በእምነታቸው ይጸኑ ዘንድ አይደል ምስክርነት የሚያስፈልገው። አማኝ በእምነቱ እንዲጸና አይደል እንጂ እማምንም እኮ ሲጀመርም። እና ዓላማው ይሄ ነውና እንዳትሸወዱ እንዳትታለሉ ለማለት ፈልጌ ነው። ፊት ንሷቸው። እንደዚህ አይነቶችን ሰዎች ስታዩ ደህንነት ያገዛዙ ደህንነት ያሰማራቸው ቅጥረኞች መሆናቸውን አውቃችሁ ፊት ንሷቸው። ዞር ብላችሁ ማትመልከቷቸው። ብዙ አይነት ነገር ነው። እንደዚህ አይነት ነገር ጠልፎኛን ለመጣል የሚደረጉ በእንደዚህ አይነት ነገሮች አገዛዙ የሚፈጽማቸው ብዙ ናቸው። ልብ የሚል ልብ ይለዋል። እና አስተዋይ ሁኑ ለማለት ፈልጌ ነው። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፎሎ ኤንድ ሰብስክራይብ ማድረግ አይረሳ። እግዚአብሔር ይስጥልኝ።